እኔ ኦርቶዶክስ ነኝና ስንማር ምን ይላል መሰለው ሱዬ ገብርኤል ለማርያም የዓለም መድኃኒት ትወልጃለሽ ብሏል በሚለው ነው እኛ የተማርን ያደግነው ማለት ነው። እሺ አንተ ደግሞ ቅድም መልእክተኛ ይመጣል ብሏል ነው ያልከ የነበረው። እሺ እዛ ጋር ነው ትንሽ ያልገባኝ ማለት ነው። እሺ ላስረዳሽ፣ ችግር የለውም። መድኃኒት ወይንም መልእክተኛ እነዚህ የክርስቶስ መገለጫዎች ናቸው ወይ እንደ እስልምና? አዎ እንደ እስልምና የክርስቶስ መገለጫዎችና ባህሪያቶች ናቸው። እንዴት አድርጉት አንድ ጊዜ እኛ ኢየሱስ ክርስቶስ መድኃኒት አይደለም ብለን አናምንም። ግን መድኃኒት ሲባል ምን ማለት ነው የሚለውን በደንብ ላስረዳችሁ። መልእክተኛ የሚለውን ከሱ መጀመሪያ እናጥራ። መልእክተኛ የሚለው በእስልምናም አለ በክርስትናም መጽሐፍ ቅዱስ ላይ ተሽ ከሆነ ኢየሱስ ክርስቶስ ቃል በቃል መልእክተኛ እንደሆነ ከ15 ቦታዎች ያላነሱት ከዚያ በላይ ተናግሯል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ስለራሱ ሲናገር ወደ ሰማይ ቀጠለና አባት ሆይ አንድና ብቸኛ እውነተኛ አምላክ ይሁን ከአንተ ነህ ካለ በኋላ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። አየሽ፣ ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አብን አንድና ብቸኛ እውነተኛ አምላክ አንተ ነህ ካለ በኋላ ልክ እንዲሁ ደግሞ ነቢይ ራሱን ምን ብሏል? መልእክተኛ ብሎ ገልጿል። ምን ብሎ ገልጿል? መልእክተኛ ብሎ ገልጿል። የላከውንም ኢየሱስ ክርስቶስን አለ። ይህን መልእክተኛ የሚለውን ተረዳሽ? አረጋግጭልኝና መድኃኒት ወደሚለው ደግሞ ከእስልምና አንጻር ክርስቶስ መድኃኒት ነው አይደለም የሚለውን ደግሞ አስረዳሻለሁ። ሜሉ ሆኖ ወይ እያሰማው ነው ሲ እሺ፣ አሁን ወይ መድኃኒት የሚለውን ልሂድ። እሺ አምላክ ነው መሐመድ ነብይ ነው ተብሎ ነው የሚታመነው በእስልምና አይደል? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ናቸው ተብሎ ነው የሚታመነው። ነብይ ናቸው። አላህ ደግሞ አዳኝ ነው፣ አምላክ የሚመለክ አምላክ ነውና እዚህ ጋር ልጅ እኛ ጋር ወልድ አብ ወልድ የምንለው አላ ያ እናንተ ጋር አሁን ጭራሽ ተቀባይነት እንደሌለው ነው ብዙ ጊዜ እኛውን የምንሰማው እዚህ አሁን በህብረተሰቡ ላይ ማለት ነው። እና እነዚህ ነገሮች ጊዜ ካለ ብታስረዳኝ ልዩነቱን ባውቅ ደስ ይለኛል። እኔ በጣም ጥሩ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ናቸው ብለን ነው የምናምነው። አምላክ አላህ ስብሐነ ወተዓላ ደግሞ አዳኝ ብላ ገልጻለች፣ ጠርታለች። አምላክ አላህ ስብሐነ ወተዓላ አዳኝ ነው፣ እርሱ አዳኝ ነው። ነቢያቶችንም ልክ እንዲሁ አዳኝ አድርጎ ይልካቸዋል። ነቢዩ ሰለላሁ ዐለይሂ ወሰለም ሲገልጻቸው ፈለዚነ አመኑ ቢሂ ወዐዘሩሁ ወነሰሩሁ ወተበዑ ኑረ ለዚ ኡንዚለ መዐሁ ኡላኢከ ሁሙል ሙፍሊሑን ይላል። እነዚያ በእርሱ በሙሐመድ ያመኑ እነርሱ ናቸው የሚድኑት። አሁን በእርሳቸው ማመን ያመነ ይድናል ማለት ምን ማለት ነው? በክርስቶስ ማመን ያመነ ይድናል። ልብ በሉ እዚህ ቦታ ላይ ምን ማለት ነው ከተባለ በክርስቶስ ላይ አምላክ ያወረደውን መልእክት ሰዎች ሲከተሉ ጊዜ ዛኔ የእስራኤላውያን ሰዎች በዒሳ ላይ የተወረደውን ትምህርት ሲማሩ ጊዜ ሲያውቁ ጊዜ ከኃጢአት ይድናሉ፣ ከገሃነም ይድናሉ አይደል እንዴ? ስለዚህ በእርሱ ያመነ ይድናል ሲባል በክርስቶስ ያመነ ይድናል ሲባል አምላክ በእርሱ ላይ ያወረደውን ትምህርት ሰዎች ሲከተሉ ያንን ይድናሉ ማለት ነው። ምንድነው ትምህርቱ ታዲያ ከተባለ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ አንድና ብቸኛ የሆነውን አምላክን ገለጸና እኔ ደግሞ የእርሱ መልእክተኛ ነኝ አለ። ስለዚህ አንዱ አምላክ ያ አምላክ የመሲሁ አምላክ አላህን ማመንና እንዲሁም የላከውን መልእክተኛ መሲሁን ክርስቶስን ዒሳን አምኖ መቀበል አዎ ለእስራኤል ሰዎች የድህነት መንገድ ነበር። ቦታቸው አላርላ አሁን ደግሞ ባለው ዘመን ማን ናቸው ከተባለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንደ ነቢይ አድርጎ መቀበል በእርሳቸው ላይ የተወረደውን ሕግና ስርዓት የተከተለ ሰው አዎ ይድናል። አላህ ቃል በቃል ምን ይላል? ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ የሕቢብኩም አላህ ወየግፊር ለኩም እያለ ይናገራል። ሙሐመድ ሆይ ለሰዎች እንዲህ ብለህ ንገራቸው፣ አላህን የምትወዱ እንደሆናችሁ እኔን ተከተሉ ይበላቸው፣ አንተን ይከተሉ። አንተን በተከተሉም ጊዜ አላህ እኔ እወዳቸዋለሁኝ ኃጢአታቸውንም እምርላቸዋለሁ ብሎ ተናገረ። ያቸዋርለ አምላክ አላህ ስብሐነሁ ወተዓላ በእርሱና በእኛ በፍጥረታት መካከል ያደረገው አሁን መካከለኛ ማንን ነው? እርሳቸውን ነው ማለት ነው። መሲሁ ከተባለ መሲሁ ደግሞ በዘመኑ ለነበሩ ለእስራኤል ሰዎች በአምላክና በሰዎች መካከል እርሱ ብቻ ነበር መካከለኛ፣ ሌላ ማንም አልነበረም። አያችሁ አይደለ? እርሱ ነው ትክክለኛ መንገድ የነበራቸው። እርሱን የግዴታ መከተል ነበረባቸው። ቶች አላረ ይህ ነው የእስራኤል ሰዎችን የሚላቸው ነበር። መልእክተኛን መሲሁን ተከተሉ እያለ ያዛቸው ነበር። ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆች የላኩት መልእክተኛ ነው መሲሁ እያለ አላህ ብዙ ቦታ ላይ ይናገራል።
ያ ነው። እሺ ሌላኛው ነገር አብ ወልድ መንፈስ ቅዱስ ስለሚባለው ነገር ነው። ይሄ በማህበረሰቡ መካከል ይነገራል። እስኪ ስለዚህ ነገር ማወቅ እፈልጋለሁ ነው። መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ ብሎ ይናገራል። ታዲያ ምንድን ናቸው እነዚህ? እንደ ክርስትና አስተምህሮ በአጭሩ ምንድን ናቸው? አንድ አምላክ ናቸው ብላ ያምናሉ። ነገር ግን መጽሐፍ ቅዱስ ላይ አለው ይሄ ላይ የለም በፍጹም። መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ በፍጹም የለም፣ ከኦሪት ዘፍጥረት እስከ ራዕይ ድረስ። አንድ አምላክ ብሎ ታዲያ ማንን ነው የሚገልጸው ወደሚለው ስንመጣ ግን አብ ብቻ እንደሆነ ይናገራል። የሚገርምሽ ማስረጃ አለው ወይ ለዚህ? አዎ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ምን ይላል? ለእኛስ ሁሉ ነገር ከእርሱ የሆነ አንድ አምላክ አብ ወልድ መንፈስ ቅዱስ አለን አይደለም የሚለው አንድ አምላክ አብ አለን። ያው አንድ አምላክ ብሎ የሚናገረው ማንን ነው? አብን ነው። ነገር ግን እንደ ክርስቲያኖችን ምን ብለው ነው የሚያስተምሯቸው መምህሮቻቸው? አይ አብ ብቻውን ሳይሆን አብ ወልድ መንፈስ ቅዱስ ነው አንድ አምላክ ይሏቸዋል። ይህ ከመጽሐፍ ቅዱስ ተቃራኒ የሆነ ትምህርት ነው። ከመጽሐፍ ቅዱስ ትምህርት ውጭ የሆነ ትምህርት ደግሞ ጣዖት አምልኮ እንደሆነ መጽሐፋቸው ይናገራል። ዮሐንስ መልእክት ምዕራፍ 1 ቁጥር 2 ዮሐንስ መልእክት ምዕራፍ 1 ቁጥር 10 ላይ ቁጥር 9 ላይ በክርስቶስ ትምህርት የማይኖር ግን አብም ወልድ መንፈስ ቅዱስም የሉትም ጣዖት አምልኮ ላይ ያለው እያለ ይናገራል። ታዲያ ከክርስቶስ ትምህርት ውስጥ መካከል አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ትምህርት አለው? የለም በፍጹም። አንድ አምላክ የሚለው ማንን ነው ከተባለ አብን ነው የሚያስቀምጠው። ሰላም ይህ ነው። ኢነማ አላሁ ኢላሁ ዋሂድ አለ። ሶስትም እንደማይሆን ከገለጸ በኋላ እኔ አምላካችሁ አላህ አንድ ብቻ ነኝ ብሎ ኢነማ በሚለው ቃል ገለጸ። አራትም አምስትም ስድስትም በፍጹም እንደዛ ሊሆን እንደማይችል የሚዘጋና የሚያክል የሆነ ቃል ነው። ይህ አረብኛ አሁንም ልክ ነህ። እና ሀሳቤ ምን መሰለህ? አንድ ነኝ ብሏል እሱ። ልክ አውራው ላውራው ትንሽ ላውራው። ሰላም ብያለሁ። ማነው ስምህ? መልሱልኝ። ይኸውልህ በእንግሊዝኛ ላይ ለምሳሌ ኤግዛምፕል ነው የምነግርህ። ዩ ስትል ምን ማለት ነው ትርጉሙ? አንተ ማለት ነው። አንተ ብቻ ነው ወይስ ምን? አሁን እናንተ ለማለት ስፈልግ በእንግሊዝኛ ምንድን ነው የምለው? አሁን እኮ የቃላት ለምን ዋይድ እኔ እንትን ልመጣልህ ነው። ሳልጠቀም ነው የምሰጥህ። ስለተረዳሁት ነው እኮ ከስር ከመሰረት። ካልፈለግ አለማውራት ይቻላል፣ ችግር የለውም። ላቆም እችላለሁ። ካልፈለግ ማለት እንትን መልሱን ያልፈለግከው ነገር ይመስላል። አሁን ተፍሲር አልተገለጽኩም። እኔ የፈለግኩት ከቁርአን ነው ብለሃል። ከቁርአን ከሆነ ደግሞ ሊንግዊስቲካል የሆነ አፕሮች ነው። ቁርአኑ የወረደው በአረብኛ ነው። ስለዚህ ሊንግዊስቲካል አፕሮች ላመጣልህ ነው። አሁን ለምሳሌ በእንግሊዝኛ አንተ ለማለት ስፈልግ ምንድን ነው ብዬ ስጠይቅ ምንድን ነው ያልከኝ? ዩ። አንቺስ? አንቺስ? ሺ ነው። እናንተስ? እንግሊዝኛ ብዙ አልችልም። አንተም አንቺም እናንተም በእንትን ላይ እንደዛ ከያዝክልኝ አንድ ቋንቋ የራሱ የሆነ ቋንቋ አለው። አሁን በአረብኛ አና ማለት ምን ማለት ነው ስትባል እኔ ማለት ነው አይደለ? ነህኑ ማለት ደግሞ እኛ ማለት ነው። ነህኑ የሚለው በአረብኛ ውስጥ ለሁለት ነገር ተጠቀምበታለህ። አንደኛው ምን ይባላል? ተአዚም ይባላል፣ አምፕሊቲዩድ ይባላል። ግነትን ለማመልከት ተጠቀምበታለህ። ሁለተኛው ነገር ደግሞ ብዜትን ለማመልከት ጀምዕ የሚባል ነገር አለ፣ መልቲቲዩድ። ስለዚህ አላህ የትኛውን ነው የተጠቀመው የሚለውን ነገር ከማወቃችን በፊት በአረብኛ ውስጥ የኛው ግራማቲካሊ ሴቲንግ እና ፕሎቶች አሉት ራሱ። ስለዚህ በአረብኛ ግራመር ውስጥ ነህኑ የሚለውን ለምን መጠቀም ይቻላል? ታውቃለህ? ይሄንን ሰምተህ ታውቃለህ? ለአንድ ነገር አይ ነህኑ የሚለው ነገር አይደለም። ኑኑ ለብዛት ነው መሰለኝ። ሁለት ነው ያለው ለታዚም እና አረ ዋሂድ አረ ማታውቀው ነገር እንትናት ነህኑና ዋሂድ ይለያያል። አሁን አድጀክቲቭ እና የምትጠቀመው ያለኸው የደሚር ነው። እኔ ስለ ደሚር ነው እያወራሁ ያለሁት፣ ስለ ፕሮናውን ነው እያወራሁ ያለሁት። አሁን አላህ ዊ ሲል ወይም ደግሞ በአረብኛ ነህኑ ሲባል ስንት ነገር ይጠቀማል? ለስንት ነገር ይጠቅማል የሚውለው? ለሁለት ነገር ይውላል። አንደኛው ለግነት፣ ሌላው ደግሞ ለብዜት ነው የሚጠቀመው። አሁን አላህ ለግነት ነው ወይስ ለብዜት ነው? ይነፋነፋል ድምፄ ነው እያስተጋባብኝ ተቸገርኩኝ። እኔ ታብታብ አድርጉ እስኪ። ድምፄን በጣም እየሰማሁት ነው። ቆይ እስኪ
እንትን ልበለ ይሰማል። አሁን ተስተካክሏል። እና እንደዛ ነው። አንድ ቃል ለሁለት ነገር የምትጠቀምበት ነገር አለ። ስለዚህ አሁን ምንድን ነው የሚነሳው ጥያቄ? አላህ በቁርአን ውስጥ አንድ እንደሆነ ተናግሯል። አንተ ብዜት ስትል የምን ብዜት ነው ያለው? የማንነት ነው ወይስ የምንነት ብዜት ነው ብለህ ያሰብከው? አይ እሱን ነገር አላሰብኩበትም። ቆይ ወደዛ ልሄድ ነው። በቃ እሱን ነው ብለህ አሁን ይኸውልህ፣ የማንነት የምንነት እንደማይሆን ታውቃለህ። ያው አንድ ነኝ ብሏል። አንድ አምላክ ብቻ ነው ያለው የሚል ብዙ ቦታ ላይ አለ። ምናልባት አሁን አንተ ብዜት ስትል ምንነትን ከሆነ ታሳቢ ወይም አካልን ከሆነ የምታደርገው አላህ አንድ ፐርሰን እንደሆነ ብዙ ቦታ ላይ ተናግሯል። ያንን መናገሩ የምታየው ለምሳሌ ሱረቱ ጣሃ ምዕራፍ 20 ቁጥር 14 ላይ ላኢላሃ ኢላ አና ይላል። ከእኔ በቀር ሌላ አምላክ ማንም የለም ይላል። ስለዚህ እኔ የሚለው ስንት ነው? አና የሚለው ስንት ፐርሰንት ነው የሚያሳየው? አንድ ፐርሰንት ነው። በቃ አንድ ፐርሰንት ነው። አንድ ነው ካለ አንድ ነው። ከሌላ የለም አለ። ከእኔ በቀር ሌላ አምላክ የለም ይላል። ኢኽላስ ምዕራፍ 112 ቁጥር 2 ላይ ደግሞ ቁል ሁወላሁ አሐድ ይላል። ሁወ ይላል እርሱ። አየው፣ ሲንጉላር ነው፣ ሙፍረድ ነው የሚጠቀመው። ስለዚህ አላህ አንድ ፐርሰንት ብቻ ነው። እንደዛ ከሆነ ዋናው ነገር ጥያቄ የሚነሳው ታዲያ ለምንድን ነው የሚጠቀመው ሲባል በአረብኛ ግራመር ውስጥ ነህኑ የሚለው ቃል ለሁለት ትርጉም ይውላል። አንደኛው ለግነት ነው፣ አንደኛው ለብዜት ነው። አንደኛው ተአዚም ነው፣ አንደኛው ደግሞ ጀምዕ ነው። ይሄ ነው ያለው ነገር ማለት ነው። ከዛ በኋላ የምታውቀው በምንድን ነው የምትለየው ስትል ሁለተኛ መደብ ላይ ነው። ለምሳሌ እኔ በላን ብዬ ብናገር ከሌሎች ሰዎች ጋር ከኔ ጋር ደግሞ ብዙ ሰዎች ካሉ ብዙ ፐርሰኖች ካሉ ምንድን ነው የምትለው? እንኳን በላህ ነው የምትለኝ ወይስ እንኳን በላችሁ ነው የምትለኝ? እንኳን በላችሁ። እንኳን በላችሁ ነው። ከዛ ደግሞ ለሰዎች ስትናገር ምንድን ነው? በልተዋል ነው የምትለው ወይስ በልተዋል ነው የምትለው? በልተዋል ነው የምትለው ወይስ በልተዋል ነው የምትለው? በልተዋል። በልተዋል። እኔ ለብቻዬ በልቼ አሁን በላን እንዴት ነህ ታዲያስ ምናምን ስትለኝ አለን እላለሁ በአማርኛ አይደለ? ብቻዬን ሆኜ ማለት ነው። ታዲያስ ወይ እንዴት ነህ ስትለኝ አለን እላለሁ። ደህና ነህ ስለው አዎ ደህና ነኝ ትላለህ። እና አለን ትላለህ። አለን ስትል አለው በማለት ፋንታ አለን ለምንድን ነው አማርኛ ላይ የምትጠቀመው ምንም ሰው ሳይኖር? ያው እንትን ነው ታውቃለህ። አንዳንዴ ያው ይሄ ጊዜ ቋንቋዎች ምናምን ለግነት ቋንቋ ለግነት ትጠቀምበታለህ። አዎ አሁን ምንድነው ፖይንቱ? አላህ ታዲያ ለብዜት ነው ወይስ ለግነት ነው የሚለው መጠቀም የምትችለው የምታውቀው በምንድን ነው? አላህ ሁል ጊዜ ስለ ራሱ ሲያወራ አንተ እያለ ነው የሚያወራው። አንተ በአማርኛ አንተ የሚባለው አንቱም ተብሎ አያውቅም አለ። በሁለተኛ መደብ ስለ አላህም ሲያወሩ ነቢያቶችም ምን ብለው ነው? ሁወ ነው የሚሉት፣ እርሱ ነው የሚሉት። ሁም አይሉም፣ እነርሱ አይሉም። ስለዚህ አላህ ጋር ከአንድ በላይ የሆነ መልቲፕል ፐርሰን እንደሌለ የምታውቀው እነርሱ ተብሎ ተጠርቶ አያውቅም፣ እናንተ ተብሎ ተጠርቶ አያውቅም። በዛ ማወቅ ይቻላል ማለት ነው፣ ግራማቲካሊ ስትመለከተው ማለት ነው። በሀገራችን ሩቅ ሳትሄድ ታላቅ ሰዎችን ስታገኝ እርሶ እያልከ ነው የምታወራው። ከዛ በኋላ ደግሞ በሶስተኛ መደብ ደግሞ ስለሌላ ሰው ስታወራ እሳቸው እያልከ ነው የምታወራው። ስለዚህ አሁን ምንን ነው የሚያመለክተው ሲባል አክብሮትን ነው። ያ ማለት አንተና እርሱ የምትለው አነጋገር ማዋረድ ነው ማለት አይደለም። ትርጉሙ ማላቅን ነው የሚያሳየው። ምናልባት ሀሳብን አግኝቼ ከሆነ ከዛ በኋላ ኡስታዝ እንዳለው ወደ ባይብል ውስጥ ደግሞ እንገባለን ማለት ነው። ምናልባት እንትን ካለ ባይብል ውስጥም እንደዚህ አይነት የሚጠቀሙ ሰዎች አሉ። ኢቨን ማለት ነው ግራማ ልክ ነው። አሁን በቋንቋ ደረጃ የምትሄድ ከሆነ እኮ ትክክል ነው። የኔ ጥያቄ ግን በቋንቋ ደረጃ አይደለም የምጠይቀው። በቁርአን እኮ ማስረጃ ነው የሰጠው። ከቁርአን የሰጠው የቁርአን ማስረጃ ምንድን ነው የሰጠው? ቁርአን ራሱ የወረደው በምንድን ነው ይላል? በምን አረብኛ ነው የወረደው ይላል? በአረብኛ። በምን ቋንቋ ነው የወረደው ይላል? በአረብኛ ግራመር ነው የወረደው። ስለዚህ አላህ ያንን አረብኛውን ግራመር ተጠቅሞ ነው እኛን ኮሚኒኬት ያደረገን ማለት ነው። አረብኛ ቋንቋ ተጠቅሞ ኮሚኒኬት ካደረገን በአረብኛ ላይ በመጀመሪያ መደብ ላይ አና የነበረው ነህኑ ተብሎ ሲቀየር ለሁለት ነገር ጥቅም ላይ ይውላል። አንደኛው ተአዚም ይባላል፣ አንደኛው ደግሞ ጀምዕ ይባላል። አንደኛው ግነት ይባላል፣ አንደኛው ደግሞ በዜት ይባላል። ይሄ ነው ያለው ትምህርታችን ማለት ነው። ሊንጉስቲካል አፕሮች ነው የተጠቀምነው። ተፍሲር አልተጠቀምንም። ተፍሲር ሂስቶሪካል አፕሮች ነው። አይተህ ከሆነ ሄርሜኔቲክስ የሚባል ነገር አለ። የስነ አፈታት ጥናት ላይ ሊንጉስቲካል የሆነ አፕሮች አለ፣ ግራማቲካል የሆነ አፕሮች አለ፣ ቴክስቹዋል አፕሮች አለ፣ ኮንቴክስቹዋል አፕሮች አለ። አሁን እስካሁን ድረስ የተጠቀምነው ሂስቶሪካል አፕሮች አልተጠቀምንም። ሂስቶሪካል አፕሮች ማለት ሙፈሲሮች በዚህ ዙሪያ ላይ የሰጡትን ማብራሪያ ከሰበበ ኑዙል የሚባል ምናምን ነገር አላመጣንም። እስካሁን ያመጣ ነው ምንድነው? ሊንጉስቲካል የሆነ አፕሮች ነው። አሁኑን ተመለከትን። ምን መልቲፕል ፐርሰን አለ ወይ እሱ ጋር ብለን ስንል የለም። መልቲፕል ፐርሰን ከሌለ ብዜትን ሊያመለክት አይችልም፣ ግነትን ነው የሚያመለክተው ብለን አለ።
ከቋንቋ አንጻር በሀገራችን ያለው እና አንተ ብለህ የምትለውን ሰውዬ እርሶ ብለህ ስታከብረው እርሶ ትለዋለህ። አንዳንድ ጊዜ የእድሜ እኩያውም ሆኖ በጣም በእውቀት የምናከብራቸውን ሰዎች እርሶ እንላለን። እርሶ እያልን እናወራቸዋለን፣ እሳቸው እያልን እናወራለን። ያ ምንድን ነው የሚያሳየው? አክብሮትን ለማሳየት እንጠቀማለን። አንተ ብቻህን ሆነ እንዴት ነህ ወሂድ ስትለኝ አለን እልሃለሁ። ብቻዬን ሆኜ ገባ አለን አትልም፣ አለው አትልም፣ አለን ነው የምትለው በአማርኛ ላይ። ግን አለን ስል ከበስተኋላ ማንም ሰው ከኔ ጋር የለም። እንደዚህ አይነት ነገሮች አጠቃቀሞች አሉ እና ዳንኤል ምዕራፍ 2 ቁጥር 36 ላይ ስትመለከተው ህልም የሚተረጉምለት ለናቡከደነፆር ህልም የሚተረጉምለት አንድ ሰው ታጣ ይላል። አንድ ፐርሰንት ታጣ። መጨረሻ ላይ ዳንኤል ገባ። ከገባ በኋላ አንድ ሰው ተገኝቶ በንጉሱ ፊት አስገቡት። ከዛ የህልሙን ነገር ከነገረው በኋላ ምን አለ? የህልሙን ፍቺ በንጉሱ ፊት እናገራለን ያለው ወይስ እንናገራለን ብሎ ነው የተናገረው? ዳንኤል 2:36 ላይ አንብበው ወይስ አለ? አለው ከፈለክ አንብበው፣ ግን እኔ በቃሌ ነው የምነግርህ። ፍቺውም በንጉሱ ፊት እንናገራለን አለ። እናገራለሁ አይደለም ያለው፣ እንናገራለን አለ። ለምንድን ነው እናገራለሁ በማለት ፋንታ እንናገራለን የሚለውን የተጠቀመው? ብቻውን ነው የገባው። ክፍል አላነበብኩም። ዳንኤል 2:36 ያዘው። ያዘው አንብበው እና ያዝ። ቢሆን እዛ አካባቢ ያሉት ሌላ ህልም ፈቺዎች ቢኖሩ ከሱ ጋር የለም። ታጣ ነው። ስለ ታጣ አንድ ሰው ብቻ ተገኘ ነው የሚለው። ብልጣሶር ስሙላ ወጡለት። ህልም የሚተረጉምለት የባቢሎን የህልም ተርጓሚዎች ተፈለገ፣ አልተገኘም። እናም በኋላ ላይ ግን በዛ በግዛት ውስጥ አንድ ሰው ተገኘ አለ። 1% ማለት ነው። 1% አንድ አካል ብቻ ነው የተገኘው። ከዛ አስገቡት። ከዛ በኋላ ካዳመጠ በኋላ ምን አለ? ፍቺውን ለንጉሱ እንናገራለን አለ። እናገራለሁ አይደለም ያለው፣ እንናገራለን አለ። እንናገራለን ማለቱ ብዜትን ነው የሚያሳየው ወይስ እንትንን ነው የሚያሳየው? ብዜትን ነው የሚያሳየው እሱ ብዙ መሆኑን ነው ወይስ ግነትን ነው የሚያሳየው? የትኛውን ነው የሚያሳየው? ያው ብቻው ከተናገረ ግነትን ነው። አንድ ጨምርልና ወደ ውስጥ አዘይዳለሁ። የኦሪት ዘፍጥረት ምዕራፍ 21 ቁጥር 7 ላይ ሳራ አንድ ልጅ ወልዳ ነበረ። ልጇ ስሙ ማን ነው? ስሙ ማን ይባላል ታውቀዋለህ? አንድ ልጅ ነው ያላት፣ ይስሐቅን። ይስሐቅ። ስለ ይስሐቅ ሲያወራ ምን ያለ? ሳራ ልጆችን እንደምታጠባ ለአብርሃም ማን በነገረዋል? የምታጠባው ልጅ አንድ ልጅ ነው። እያጠባች ስታጠባ ለምንድን ነው ልጆችን የተባለው? ለምን ይስሐቅን ልጅ በሚለው ፋንታ ልጆች የሚለውን ለምን ተጠቀመ ባይብል? የምታጠባውን ልጅ ማለት ነው። ይህን ነገር እንትን ነው ያው ብዙ አላነበብኩም፣ አልጠየኩም እና አለ ከጥንትም ጀምሮ አለ ለማለት ፈልጌ ነው። ውሳዝ መቀጠል ትችላለህ። ግን ዋይድ አንዴ አቋርጦትና ወደ ውስጡ ሳንሄድ ይሰማል አይደል? ይሰማል፣ በደንብ ይሰማል። የብዛነትን ወይም የእኛነትን በዚህ ከገለጹልኝ ማለት ነው። የአንድነትን ለምን ሌላ ትርጉም አይኖረውም? ማለት አሁን ለምሳሌ የብዛነት እኮ አንድነት ይኖራል። አንድ አካባቢ ኤሰንስ ላይ ኦንቶሎጂካል ወይስ ሜታፊዚካል ላይ አንድ አካባቢ ያሉት እንደ ቋንቋ ነው የምነግረን ያሉት ብዙ ሰዎች አንድ ብሔረሰብ ሊሆኑ ይችላሉ ተብሎ ራሱ ይጠራሉ ማለት ነው። ለምሳሌ አንድ የሚለው ቃል ባይብል ላይም ቁርአን ላይም አንድ የሚለው ቃል ለብዜትም ለአንድነትም አይውልም አይደለም። እሱማ አላህ እኮ ሰዎች ሁሉ አንድ ህዝብ ነበሩ ለሚለው ቃል አንድ ለሚለው የአረብኛው ቃል የገባው ዋሂዳብ ነው የሚለው ቃል የሚጠቀመው ሙአነስ ሆኖ ነው የሚጠቀመው። አየህ፣ ሙአነስ ሆኖ ነው የሚጠቀመው። ሙዘከር ሆኖ ደግሞ ሲውል ደግሞ ለአንድ ፐርሰን ላይ ይውላል። ለምሳሌ 30 የሚለው ቃል ቀደም ወላ ተቁሉ 30 ሲል ኡስታዝ 30 የሚለው 3 ነው። 3 ለሚለው ቃል ታመር ውጣ ይጠቀማል። አረብኛ ምናልባት እሱ ስለማታውቀው ሊሆን ይችላል። ታመር ውጣ ሲጠቀም ብዜትን ለማመለከት ይመጣል። ሙፍረድና ሙአነስ የሚያሳይ ነገር አለ እና ቆይ አንዴ እኔንም እድሉን ስጠኛ። እሺ ላውራ እንዲገባ ማለት ነው። ራዕየ ዮሐንስ ምዕራፍ 1 ቁጥር 4 ላይ ሰላምና ጸጋ ለእናንተ ይሁን አለ። ከማን ፕሮ የሚል ነገር አለ። ከፍሮም የሚል ነገር አለ። ፕሮ ማለት በግሪክ ከማለት ነው። ካለ ከነበረው ከሚመጣው አንድ፣ ከዛ ካይ ይላል፣ ኤንድ ይላል።
ከሰባቱ መናፍስት ይላል። ሰባቱ መናፍስት እነማን ናቸው? ራእይ 8:2 ላይ ሰባቱ መላእክት ናቸው ሰባቱ መናፍስት የተባሉት። ራእይ 5:7 ላይም አሉ ወደ ምድር የተላኩ የእግዚአብሔር ሰባቱ መናፍስት ተብለዋል። ራእይ 4:7 ላይም እንደዛ ነው የሚናገረው። ራሱ በእግዚአብሔር ፊት የሚበሩት ሰባቱ መናፍስት ተብለዋል። ሰባቱ መናፍስት ካለ በኋላ ከዛ ቀጥሎ ካይ ይልና ኤንድ ይልና አፖ ይላል። ከዛ ከሙታን በኩር ለሆነው ከታመነው ምስክር ይልና ይቀጥላል። አሁን ራዕይ ዮሐንስ ምዕራፍ 1:3 ላይ ስትመለከተው 3 ሀልዎቶች 3 ህልውናዎች ተጠቅሰዋል። ማማን ናቸው? ያለ የነበረ የሚመጣው 1፣ ሰባቱ መናፍስት 2፣ ከዛ ሶስተኛው እና የመጨረሻው ደግሞ ታማኙ ምስክር የተባለው የናዝሬቱ ኢየሱስ 3 ናቸው የተጠቀሱት። ሰላምና ጸጋ ለእናንተ ልክ ሮሜ 1 ላይ እንዳለው በእያንዳንዱ ከእግዚአብሔር ከአባታችን ከጌታችን ከክርስቶስ ሰላምና ጸጋ ለእናንተ ይሁን። አሁን ግን የተባለው ከማን ነው? ከ3 አካላቶች ናቸው። ሶስት እንትኖች ናቸው የተጠቀሱት ሀልዎቶች። አንደኛ የመጀመሪያ ያለ የነበረ የሚመጣው ነው። ሁለተኛው ደግሞ የሚመጣው ደግሞ ሰባቱ መናፍስት ናቸው። ሶስተኛውና የመጨረሻው ደግሞ ምንድን ነው? ታማኙ ምስክር የተባለው ነው። ስለዚህ እነዛን ትራይኮቶሚካል አድርጎ ካስቀመጣቸው በ3 ረድፍ ካስቀመጣቸው ራዕይ 1:8 ላይ አልፋና ኦሜጋ እኔ ነኝ ያለው የሆነ አካል ነው። ማን ነው ስንል ያለ የነበረው የሚመጣው ማለትም ራዕይ 1:4 ላይ ያለው ሁሉን የሚገዛ ጌታ አምላክ ራዕይ 21:22 ላይ ከበጉ ተነጥሎ የተቀመጠው። ራዕይ ዮሐንስ ምዕራፍ 21:22 ላይ ሁሉን የሚገዛ ጌታ አምላክና በጉ መቅደሷ ናቸው አለ። ናቸው የሚለው ነገር ኮፕላቲቭ ቨርቡ ሲንጉላር አይደለም፣ ፕሉራል ነው። በጉ ኢየሱስ ከሆነ ሁሉን የሚገዛ ጌታ አምላክ አብ ከሆነ ሁሉን የሚገዛ ጌታ አምላክ እና ያለ የነበረ የሚመጣው አብ እንደሆነ መረጃ ካገኘን ራዕይ 1:8 ላይ ያለ የነበረ የሚመጣው ሁሉን የሚገዛ ጌታ አምላክ እንዲህ ይላል አለ። ምን አለ? አልፋና ኦሜጋ እኔ ነኝ አለ ይላል። እንብላ ብዬ ብል ማን ነው እንብላ ያለው? ወሂድ እንብላ አለ ሲባል በቃ ወሂድ መሆኑ ይታወቃል። ስለዚህ ራዕይ 1:8 ላይ አልፋና ኦሜጋ እኔ ነኝ ያለው ማን ነው ስንል ያለ የነበረ የሚመጣ ሁሉን የሚገዛ ጌታ አምላክ ተብሎ ተቀምጧል ማለት ነው። ስለዚህ ራዕይ 1:8 ላይ በምንም አግባብ ሊሆን አይችልም። ታዲያ እንደዛ ከሆነ ያለ የነበረ የሚመጣ ሲል የሚመጣ የሚል ነገር አለው። አብ ይመጣል እንዲህ ብለህ ጥያቄ ማቅረብ አይቀሬ ነው። ያም መመለስ አለብህ በባይብሉ ማለት ነው። ባይብል ላይ አብ ይመጣል የሚል ማስረጃዎች አሉ ወይ ነው? አዎ አሉ። ለምሳሌ ኤግዛምፕል ብለን ስንል ከብሉይ ኪዳን ቅድም ጠቅሶላል ዳንኤል 8:7-22 ላይ በዘመናት የሸመገለው እስኪመጣ ድረስ አለ። ማን ነው በዘመናት የሸመገለው የተባለው ስንል በዘመናት የተሸመገለ የተባለው አብ ነው። ምክንያቱም የሰው ልጅ የሚመስለው ወልድ በእናንተ ትምህርት በዘመናት ወደ ሸመገለው ቀረበና ስልጣን ምናምን ሰጠው። ያ በዘመናት የሸመገለው በዘመናት የሸመገለው ደግሞ እንደሚመጣ ይናገራል። ዳንኤል ምዕራፍ 7:13-14 ላይ በዘመናት ወደ ሸመገለው ፊት ነው ያቀረቡት መላእክቶች። ማንን? የሰው ልጅ የሚመስለውን ከሰማይ ደመናት ጋር ሲመጣ ማለት ነው። ስልጣን እንደተሰጠው ላይ ይናገራል። ስለዚህ የሰው ልጅ የሚመስለው ወልድ ከተባለ በዘመናት የሸመገለው የተባለው አብ ነው። የአዲስ ኪዳን ማስረጃ ይኖር ይሆን አብ እንደሚመጣ የሚያሳይ? እንዴታ! የቱ ጋር? የማቴዎስ ወንጌል ምዕራፍ 21:34 ላይ የወይን አታክልት ባለቤት ነበር አለ። ከዛስ ባሮቹን ላከ፣ ባሮቹን ገደሉበታል። ከዛ በኋላ ደግሞ ልጄን ያፍሩት ይሆናል ብሎ ቁጥር 37 ላይ ልጁን ላከ ይላል። ከዛስ ልጁን ይሄ ነው ወራሹ ምናምን ብለው ወደ ውጭ አውጥተው ገደሉታል። ከዛ ምን አለ? ቁጥር 40 ላይ የወይን አታክልት ባለቤቱ ልጁን የላከው ባሮቹን የላከው በሚመጣ ጊዜ ምን ያደርግባቸዋል አለ? ይፈርዳል። ማን ነው የወይን አታክልት ባለቤቱ በሚመጣ ጊዜ የተባለው? ማቴዎስ 21:40 ላይ ማን የተባለው? ግራ ገብቶታል። የወይን አታክልት ባለቤት የተባለው ማን ነው? ልጁን የላከው ባሮቹን ሲልክ የነበረው ማን ነው? በአውዱ መሰረት ተመለስ። ሚታ አድርጎኝ ነበር፣ ይቅርታ። ልክ ነህ፣ እስማማለሁ። አብ ሊፈርድ እንደሚመጣ አምናለሁ። በቃ ስለዚህ ራዕይ ዮሐንስ 1:4 ላይ ያለ የነበረ የሚመጣው የተባለው አብ ነው። ሌላ አንድ ጥቅስ ልጨምርልና ወደ አንተ ሀሳብ እንሄዳለን። አንደኛ ዮሐንስ መልእክት ምዕራፍ 2:29 ቁጥር 28 እና 29 በደንብ ይህንን ተከታተሉኝ ሁላችሁም፣ ሌሎቻችሁም አብ እንደሚመጣ የሚያሳይ ማስረጃዎች ነው። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 28 እና 27 እና 28 ይሏል እና 28 እና 29 ነው መጨረሻው። አሁን ግን ልጆቹ ያለ በሚገለጥበት ጊዜ እምነት እንዲሆንልን
በመምጣቱ በእርሱ ፊት እንዳናፈር በእርሱ ኑሩ ይላል። በመምጣቱ ልብ አድርግ፣ በመምጣቱ ይላል። ከዛ በኋላ ጻድቅ እንደሆነ ካመናችሁ ጽድቅን የሚያደርግ ሁሉ ከእርሱ እንደተወለደ እናውቃለን። ከማን የሚወለደው? ያ ከሚመጣው ነው የተወለደው። የክርስቶስ በባይብል ውስጥ ወንድሞች እንጂ ልጆች አይደለንም። እንደ ባይብሉ ትምህርት ክርስቶስ ወንድሞች ነው ብሎ የሚለው ወንድሞቹ ነው የሚለው። ከዛ አንደኛ ዮሐንስ መልእክት 3:1 ላይ ግባ። አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 1 እዛው ላይ 3:1 ላይ የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ክብር እንደሰጠን እዩ አለ። እንዲሁም ነን። ስለዚህ ምክንያት ዓለም እርሱን ስላላወቀ እኛንም አያውቀንም፣ አብን ማለት ነው። ወዳጆች ሆይ አሁን የእግዚአብሔር ልጆች ነን። ምን እንደሚሆን ገና አልተገለጠም። ዳሩ ግን ቢገለጥ እርሱን እንዳለ እናየዋለን፣ እርሱን እንድንመስል እናውቃለን አለ። ማንን? ስለ አብ ነው የሚያወራው። የእግዚአብሔር ልጆች ተብለን እንድጠራ አብ እንዴት ክብር እንደሰጠናል፣ ፍቅር እንደሰጠናል። አብ ራሱ ይመጣል፣ አብ ይገለጣል። ባሮቹ ፊቱን ያዩታል፣ መልኩን ያያሉ ወደፊት አብ ሲመጣ። ያንን ነው ራዕይ ዮሐንስ 1:8 ላይ ያለ የነበረ የሚመጣው የተባለው አልፋና ኦሜጋ ብሎ ያለው ያለ የነበረ የሚመጣው ነው። ያለ የነበረ የሚመጣው የተባለው ደግሞ ራዕይ 1:4 ላይ አብ ነው። አብ ደግሞ ከኢየሱስ ጋር በግራማቲካሊ ሊንጉስቲካሊ ተነጥሎ ነው ቁጭ ያለው። ይህ ይመስላል። ወደ አንተ መሄድ እንችላለን። እሺ፣ ይሄ እስከ የሆነ ኤክስቴንት ነው ሊያሳምነኝ የሚችለው፣ ግን ዝቅ ብሎ እዛው 15 ላይ ብትሄድልኝ ፒኬ 14 ጀምሮ ብናነበው ስለ ኢየሱስ ነው የሚያወራው። 14 ጀምሮ ራሱና የራሱን ጠጉር እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋል ናስ የመሰሉ ነበሩ። ድምፁም እንደ ብዙ ውኃዎች ድምፅ ነበር። በቀኝ እጁም 7 ከዋክብት ነበሩት። ከአፉም ከሁለት ወገን የተሳለ ስለታም ሰይፍ ይወጣ ነበር። ፊቱም በኃይል እንደሚያበራ እንደ ፀሐይ ነበር። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅኩ። ቀኝ እጁንም ጫነብኝ። አትፍራ፣ ፊተኛውና መጨረሻው ሕያው እኔ ነኝ። ሞቼ ነበርሁ፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ። ስለዚህ የሚያወራው ስለ ኢየሱስ ነው። ሞቷል ብለን የምናምነው፣ በሰውነት ሞቷል ብለን የምናምነው፣ ከዛም ተነስቷል ብለን የምናምነው ኢየሱስ ነው። እና እነዚህን የፈጣሪን ስሞች ፊተኛውና መጨረሻው የሚለውን ለራሱ ሲያወል እናያለን። ስለዚህ አምላክነቱን እየተናገረ ነው ብዬ ነው አርጊመንቴ። ቆንጆ ነገር ነው ያቀረብከው። ራዕይ 1 የሚገርም ነገር ከ11 ጀምሮ ስለ ኢየሱስ ነው የሚያወራው። ግን የሚገርም 11 ላይ ራሱ ግሪከኛው ላይ የሌለ እንግሊዝኛው ላይ ሁሉ አልፋና ኦሜጋ የሚለው ጨምረዋል። ሲጨንቃቸው የሆነ ሰዓት ላይ ኪንግደም ቨርሽን ባይብል ላይ ብትመለከተው 11 ላይ አልፋና ኦሜጋ የሚለውን ጨምረውታል። ኖርማሊ ማለት ነው። ማለት ምንድን ነው? ሲያጡ ነው፣ ክርክር ላይ ሲያጡ የሆነ ሰዓት ላይ በ16-11 ላይ ጨምረውት ነበረ አልፋና ኦሜጋ ብለው ማለት ነው። እኔ እንድታውቀው ነው። እንደዛ ከሆነ ራዕይ 1:17 ላይ ነው ጥያቄ ያለው። ራዕይ 1:17 ላይ ያለው ፊተኛና ኋለኛ እኔ ነኝ እንዳለ ተገልጿል። አዎ እንዲህም አለ፣ አትፍራ፣ ፊተኛውና ኋለኛው እኔ ነኝ፣ ሕያውም ነኝ፣ ሞቼም ነበርኩኝ ይላል። ስለዚህ አሁን ፊተኛና ኋለኛ መባል አምላክነትን አያሳይም። አልፋና ኦሜጋ ማለትና ፊተኛና ኋለኛ ማለት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ለየቅሪው ነገሮች ናቸው። ለምን? ራዕይ 2:8 ላይ ሞቶ የነበረው ሕያውም የሆነው ፊተኛና ኋለኛ ይላል። ማንን ነው የሚያመለክተው? ኢየሱስን ነው የሚያመለክተው። ሞቶ ሕያው መሆኑ ይቅርና መሞትና ከሞት በኋላ ጋር ተያይዞ አልፋና ኦሜጋ ከሚለው ጋር ምንም አይገናኝም። ለምን? ኢየሱስ ፊተኛ ነው፣ የሙታን ፊተኛ ነው። ፕሮቶስ የሚለው ቃል የሚጠቀመው ፊተኛ ማለት ነው። ፊተኛ የሚለው ቃል ቆላስይስ 1:18 ላይ ታገኘዋለህ። አውጣለት አንዴ። ኢየሱስ ፊተኛ ነው። አዎ። የምን? የሙታን ፊተኛ ነው። ናይዘር ቢጊኒንግ ኖር ኤንድ ማለት ነው? አይደለም። አልፋና ኦሜጋ ነው ማለት ነው? አይደለም። መጀመሪያና መጨረሻ የሌለው ማለት ነው? አይደለም። ቆላስይስ 1:18 ላይ እርሱ በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታን በኩር ነው አለ። በኩር ለሚለው ቃል ፕሮቶቶኮስ ነው የሚለው። አዎ። ስለዚህ የሙታን መጀመሪያ ነው፣ ፕሮቶቶኮስ ነው የሚለው። ፕሮቶስ ማለት ፊተኛ ማለት ነው። ቲክቶ ማለት ደግሞ ያው ከሙታኖች መካከል መጀመሪያ የተነሳው እሱ ነው ማለት ነው። እኔ ፊተኛ ነኝ ሲል ያንን ነው። ኋለኛ ነኝ ማለት ምን ማለት ነው ብለን ስንል
አንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 ላይ የፊተኛው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። ኋለኛው አዳም ግን ሕይወትን የሚሰጥ መንፈስ ሆነ አለ። ኋለኛው ለሚለው ቃል ኤስካቶስ ነው የሚለው። ስለዚህ ኢየሱስ ከሞት ሲነሳ ፊተኛና ኋለኛ ሆነ። ኋለኛ አዳምና የሙታን ፊተኛ ሆነ። ከዛ ጋር አያይዞ ነው ለመናገር የፈለገው እንጂ አልፋና ኦሜጋ ከሚለው ጋር በፍጹም የሚገናኝ ነገር አይደለም። ሰንስ ነው ወይም በአረብኛ ዛትና ሸክስ የምንለው ነገር ማለት ነው። ስለዚህ አንተ ማቴማቲካል አይደለም ብዬ ነገርኩ። አይ ፊሎሶፊካል ነው ያልክ። ኦኬ ኦንቶሎጂካል እና ሜታፊዚካል ማለት ጥናቶች ናቸው የሚያመለኩ። ከቁርአን ሲሰጥ ወደ ሌላ ነገር ሄድክ። ማቴማቲካል አይደለም አልኩ። ክርስቲያን ነኝ አልክ። ኦኬ ከባይብል ደግሞ ልስጥ አልኩ እንዲገባ አንተን ለማስረዳት ማለት ነው። እና አንተ በምፈልግበት ብቻ አንተ የምትፈልገውን አይነት መልስ እንዲመለስልህ አጠብቅ። ወይም ደግሞ የሆነ አንተ ጥያቄ ጠይቀህ መልስ የለውም ብለህ ፕሪንሰፖች የሆነ አንደርስታንዲንግ ይዘህ ከመጣ ልትቸገር ትችላለህ። አሁን ግን መልሱ ስለተመለሰልህ ምንድን ነው አውቶማቲካሊ ያደረግከው ምንድን ነው? ኦንቶሎጂካሊ መቀበል አልፈለግም፣ ሜታፊዚካሊ መቀበል አልፈለግም። ማቴማቲካል ነገር ነው የምታውቀው አንድ ነገር ነው። ስኮፕን አጥበህ መተህ ከዛ በኋላ ባይብልም አልፈልግም በቃ እንደ ኒውትራል ሆነ ቁርአኑ ብቻ መልስ። ይሄ ኮምፓራቲቭ ሪሊጅን እኛ ያለ ነው። ኮምፓራቲቭ ሪሊጅን እስከሆነ ድረስ ሊገባ በሚችለው መልኩ በቋንቋን ሊንጉስቲካል የሆነ አፕሮች፣ ግራማቲካል በሆነ አፕሮች ነው እየነገርን ያለ ነው። እሺ ይሄ ይመስላል እንጂ አንድ ነገር ጥያቄ ስለተመለሰልህ ጥያቄ አልተመለሰም ለማስባል አይነት ሙግቶች አያዋጣም። ራሱ ጋር ተመልሶ ጥያቄው አንተ ጋር ተገልብጦ ሊመጣ ይችላል ራሱ ማለት ነው። ከምን አንጻር ነው ይፈልገው? አንድ ነገር ያስፈልጋል። አንተ በምትለው መልኩ አንተ እሺ ኮምፓራቲቭ በሆነ መልኩ ነው ለማስተማር የፈለግህ ኖ ከየትኛውም ከአሁን ስታንዳርድ አላመጣም። ከምን ልስታ አልኩ እኮ ኦንቶሎጂካሊ ነገርኩ አልቀበልም አልኩ። ስገባ ላይ በቁርአን አመለካከት ስለ በቁርአንማ ነገረች ግን ይቆጠራል ብለህ ወደ ፊሎሶፊ ገባ። አንተ ማቴማቲካል ገባ። ተመልሰህ ፊሎሶፊካል በሆነ አስፔክት ስመጣበት ደግሞ ይሄ ፊሎሶፊ ነው ብለህ ዲስኳሊፋይ ለማድረግ ሞከርክ። አሁን ችግሩ የአንደርስታንዲንግ ችግር ነው ማለት ነው። ምክንያቱም የመጣኸው ጥያቄውን ጠይቄ መልስ የላቸውም ብለህ ስላሰብክ ነው። እንደዚህ አይነት ሜንታሊቲ ስለነበረ ነው እንጂ እንደዛ ባይኖር እንደዛ ብሎ ካልመጣ ከቁርአን ስትሰጥ ሞር ወደ ፊሎሶፊካል መጣባት አንድ ነገር የሚቆጠረው ብለህ ከቁርአን እኔ ፈጣሪ በፍጡራን መልክ ለመገለጽ አይመጥነውም ብዬ ስለማስብ አንድ ነው በቃ አንድ ነኝ አለ። አንድ ነው ከፍጡራን ጋር መነጻጸር አይደለም ራሱ። እሱማ አንተም እኮ አላህም እኮ ህያው ነው፣ አንተም ይኸው ነህ። ግን አይነጻጸርም። የአንተ ህያውነት ሌላ ነው፣ ጅማሮና መጨረሻ ያለው ነው። አላህ ደግሞ መጀመሪያ መጨረሻም የለውም። አታነጻጽረውም። ራሱ የምታነጻጽረውም አይደለም የምታወዳድረውም አይደለም። ስለዚህ አሁን አንተ ንጽጽሩ አንተ ያረከው ኮምፓራብል ያረከው ከሰው ጋር ነው። ስለዚህ ኦንቶል ወይ እና ምንድነው ያመጣኸው ነገር ከቁራኒክ የሆነ አንደርስታንዲንግ ቁራኒክ የሆነ መረጃዎችን ሲሰጥህ ከቁርአን ወጥተህ ፊሎሶፊካል አረከው። ማቴማቲካል ነው ወይ አንድ ሲባል አለ አይደለም ኦንቶሎጂካል እና ሜታፊዚካል ነው ብለን ያጠናነውን ነገር ነገርንህ። እሱ ደግሞ ፍልስፍና ነው አለ። ስለዚህ ስታንዳርድ የለህም ማለት ነው። ስታንዳርድ ከሌለ ደግሞ መግባባት አይቻልም ማለት ነው። አንሲክላስ ግልጽ ነው። እሺ አዎ ጥያቄን አሁን አቅርብ ራሱ ማለት ነው። እና አላህ አንድ ነው በማንነትም በምንነት ነው። በማንነት መሆኑን በምናወቃችሁ በምንነት መሆኑን በምናወቃችሁ የሚለውን ጥያቄ መጠየቅ ትችላለህ። እሱ ላይ ማለት ኦንቶሎጂካልም ሜታፊዚካልም የቁርአን ማስረጃዎች አሉ። ከዛ አንጻር ነው የምንረዳው። እሺ ሌላ አሁን የሁሉ መጠጊያ ላይ ትንሽ እንዲብራራልኝ የፈለኩት የሁሉ መጠጊያ ነው ስትል አላህ ምን ለማለት ነው? አላህ የሁሉ መጠጊያ ነው። ኢንዲፔንደንት ነው ራሱ አሰመር ነው። እሱ ጥገኛ አይደለም በምንም ነገር ላይ። እሱ ሁሉ ነገር ዲፔንደንት ነው። ፍጥረት የሚባለው ነገር በአጠቃላይ በአላህ ላይ የተመካ ነው። ጅማሮ አለው፣ መጨረሻ አለው። ፍጥረት ግን ፈጣሪ ግን በማንም ላይ ጥገኛ አይደለም፣ ከማንም ጋር አይመሳሰልም። አላህ የሁሉም ነገር ማለት ዜር ኢዝ ኖ ላይክ አንቱ ሚ ይላል መጨረሻ ላይ። ምንድነው የሚመስለው? ምንም ነገር የለም፣ ቢጤ የለውም፣ አምሳያ የለውም። ወለም የኩን ለሁ ኩፉወን አሐድ ይላል። የሁሉ መጠጊያ ነው ሲል ሁሉም ሰው እሱን ይጠጋዋል ማለት የሁሉ መጠጊያ ነው ማለት ሁሉ ነገር ዲፔንድ ነው በሱ ላይ። ፍጥረትም እኮ እንትንም በሁለቱም ቴዎሎጂካል በሆነም ኮዛልም በሆነ መልኩ ፍጥረት ለፈጣሪ ይገዛል አይደል እንዴ? ኮዛል በሆነ ነገር አለ። ቁርአን ላይ እንደዛ ነው የሚለው። በውድም ሆነ በግድ ፍጥረት በአጠቃላይ ይገዛል ነው የሚለው። በግድ የሚገዛው ነገር ለተፈጥሮ ህግ ነው። መተኛት አለ፣ መነሳት አለ፣ መወለድ አለ፣ መሞት አለ። ፈልገህ ማታደርጋቸው
ግን በተፈጥሮ ህግ ፈጣሪ ፈጥሮ ራን እያደረገ ዩኒቨርሱን እንትን የሚያደርገው ምንድነው ሲስተሙን ዘርግቶ በዛ ሲስተም ነው እየሄድክ ያለው ፕሮሰስ እያደረክ ነው ያለው። ይሄ ራሱ የእሱ ፕላን ነው የእሱ እቅድ ነው አይደለ? ለእሱ የምትገዛው ነገር ነው። ለእሱ እኮ እየተገዛ ነው ያለው አንተ። በነፃ ፈቃድ ላይ ደግሞ የተመሰረተ ደግሞ አለ፣ በውዴታ ላይ ደግሞ የተመሰረተ አለ። እሱ ማድረግም አለማድረግም አትችለው። ኮዛል ዲተርሚኒዝም ሳይሆን ቴዎሎጂካል ዲተርሚኒዝም የሚባል ነገር አለ። ስለዚህ የአንተ ፍሪዊል የሚባል ነገር አለ። በፍሪዊልህ ሁለት ነገሮችን ያቅፋል። አንደኛው መብት ነው፣ ሙባህ የሚባለው ነገር ነው። ሁለተኛ ደግሞ መስኡል አደብ ነው፣ ግብረ ገባዊ ተጠያቂነት፣ ሞራል አካውንታቢሊቲ የምንለው ማለት ነው። ስለዚህ ይሄኛው ሁለተኛው ሁሉም ሰው ላይ ሳይሆን ምንድን ነው አንደኛው ሊከተል ይችላል፣ አንደኛው ላይ ይከተል ይችላል። ምርጫ ነው፣ ኮንሲኩዌንስ ያለው ነገር ነው። ሪዋርድ ኤንድ ፓኒሽመንት ያለው ነው፣ ቅጣትና ሽልማት ያለው ነው። ጀነትና ጀሃነም ያለው ጉዳይ ነው። ነገር ግን ፍጥረት በአጠቃላይ የሁሉም ነገር መጠጊያ ነው ፈጣሪ ማለት ነው። ራሱ ጥገኛ ነው ራሱ። አንተ ሌላው ባይቀር በተፈጥሮ ዛቢያ ስር ነው ያለው አይደለ? ለምሳሌ መብላት፣ መጠጣት፣ መተኛት፣ እንትን ማለት ማዛጋት፣ ማስነጠስ የመሳሰሉ ነገሮች ለተፈጥሮ ህግ ታዛዥ ነው። ፈልጋ አይደለም ወንድም ይሆን እኮ አይደል እንዴ? አጭር፣ ረጅም፣ ቀይ፣ ጥቁር ምናምን የሚባሉ ነገሮች የተፈጥሮ በተፈጥሮ ፈጣሪ አላህ ያደረገው ነው። ስለዚህ በሱ ላይ ጥገኛ ነህ አሁንም ቢሆን። እሺ እዚህ ጋር አመሰግናለሁ። ሌላ ጥያቄ አለ እዚህ ውጭ ማለት ነው። ጠይቅ፣ ችግር የለውም። ለምሳሌ የማን ቃል ነው? ቁርአን ያላህ ንግግር ነው ሙሉ ለሙሉ። እሺ ግን አሁን ለምሳሌ ብዙ የቁርአን ውስጥ ያሉት መጽሐፍ ቅዱስ ውስጥ ያሉ አሉ፣ ከድሮ መጽሐፍቶች ውስጥ የመጡ አሉ። እነሱም ከዛ የመጡ ቁርአን ውስጥ ያሉ ነገሮችን የሚተርከው ተራኪው የዓለማቱ ጌታ አላህ ነው። ከአደም ጀምሮ የነበረውን ታሪክ አላህ ይተርክልናል። የሚነግረን እሱ ነው። አሁን የአምላክ ቃል የሚያሰኘው እሱ ነው። ባይብል ላይ አንድ ነገር ስለተጻፈና ስለሰፈረ ከቁርአን ጋር የሚመሳሰል ነገር ብታገኝ ታሪኩ እውነተኛም ታሪክ ሊሆን ይችላል። ግን ታሪክ ነው። አንድ ነገር አሁን ለምሳሌ ልንገርህ። የዛሬ 20 ዓመት ወይም 15 ዓመት አካባቢ ላይ የሆነ ነገር ሀፕን አደረገና ሀፕን ያደረገውን ነገር በወቅቱ የሆነ ሰውዬ ጻፈ። በወቅቱ ጽፏል። የሆነ ነገር ጽፎ ቁጭ አደረገ፣ ጸሐፊው ማለት ነው። አንተ ደግሞ በወቅቱ የዛሬ 15 ዓመት ነው ኖረህ ዛሬ ልጆች ወለድክና ለልጆች ያንን ነገር ታሪኩን ተረክላቸው። የምትተርከው ታሪክ ከአንተ ሲወጣ የማ ንግግር ነው? ንግግሩ አንተ ለልጆች የምትተርከው ታሪክ የማ ንግግር ነው? ንግግሩ እሺ ያሬድዬ የማ ንግግር ነው? እሱማ ያው እሺ ገብቶኛል። አንተ የምትለው ያንተ ንግግር ነው። ንግግሩ ያንተ ንግግር ነው። ከዛ በኋላ ግን የዛሬ 15 ዓመት የሆነ አንድ ታሪክ ጸሐፊ ከጻፈው ጽሁፍ ጋር ሊመሳሰል ይችላል አንተ የምትናገሩ። ለምን? አንተ በወቅቱ ስለነበርክ ነው። ታሪክ ጸሐፊው ደግሞ ከታሪክ አንጻር ወይ በቅብሎሽም ሊሆን ይችላል ያገኘው ጽፎታል። ለምሳሌ ዘፍጥረት ላይ ያለውን ዘገባዎች ታሪክ ጸሐፊዎች ጽፈውታል። በወቅቱ ደግሞ የነበረውን ሁሉን አዋቂ አለ፣ ሁሉን አዋቂ፣ ሁሉን ሰሚ፣ ሁሉን ተመልካች የሆነ አንድ አምላክ አለ። አላህ ያንን ነገር ስለሚያውቀው በረሱ ሰለላሁ ዐለይሂ ወሰለም ዘመን ለእኛ ነገረን። የሚናገረው ራሱ ነው። ስለዚህ ያ ነገር የነገረን ነገር ከዛ ጋር ስለተመሳሰለ ከዛ ተወስዷልን ብለን አንልም። ራሱ ጌልጌማሽ የሚባል ነገር ታውቃለህ? ስለ ታሪክ ከሙሴ በፊት 2003 ዓመት የነበረ መጽሐፍ እኔ ግራ ያጋባኝ። ለምሳሌ እሺ እኔ የሆነ ታሪክ ተመሳሳይ አልጨረስኩልም። እንግዲህ ማታዳምጥ ከሆነ በጣም ያስቸግራል። ሀሳቡን ላስረዳ ስል መሀል ላይ ታቋርጣለህ። እሺ ዋናው ቀጥሉ። ሀሳቡ ስለገባ ሳይሆን በደንብ እንድትረዳው ነው። ሀሳቡን አንድ ሰው እስኪጨርስ ድረስ ብትጠብቀው አትሞትም። ምንም እንትን የለውም። ራሱ ጌልጌማሽ የሚባል ነገር ታውቃለህ? ታስታውሳለህ? ጌልጌማሽ ስለ ጥፋት ውሃ ይናገራል። ኖህ የሚባል ሰው የጥፋት ውሃ እንደነበረና በዛ የጥፋት ውሃ በነበረበት ሰዓት ላይ የጥፋት ውሃ መጥቶ ብዙዎችን እንትን እንዳለና መርከብ ሰርተው ሁለት ሰዎች እና ሁለት ነፍሳቶች ወደ መርከቡ እንደወጡና እንዳተል ሙሴ ከመምጣቱ በፊት ነበረ ያ መጽሐፍ ለምሳሌ ማለት ነው። አሁን ሳይንቲስቶች ምንድነው የሚሉት ወይም ታሪክ ጸሐፊዎች ምን ይላሉ? የሙሴ መጽሐፍ ዘፍጥረት ላይ ያለው ዘገባ ከዛ የተኮረጀ ነው ይላሉ። ምን ትላለህ በዚህ ዙሪያ ላይ? እኔ በሱ ላይ ምንም ነው የምልህ። አየህ ተመልከት። አሁን አየህ ታሪኩን እነሱ ምን ይላሉ? ከዛ የተኮረጀ ነው ይላሉ። እናንተ ደግሞ ምንድነው የምትሉት? አይ ለሙሴ ፈጣሪ በወቅቱ የነበረውን ነገር ስለሚያውቀው ለሙሴ ነገረው ብላችሁ ነው የምታምኑት። ልዩነቱ ይሄ ነው ራሱ እንጂ አሁን ኮረጀ ብላችሁ አትሉም። ኢሳያስ ምዕራፍ 37 ላይ ስለ ሰናክሬም ንጉስ መጥቶ እንዴት እንደወረረ ምናምን ነገር ኢሳያስ ይናገራል። ኢሳያስ ከየት አመጣው ስንል ኢሳያስ አንዳንድ ላይ
የአሞጽ ልጅ የኢሳያስ ራእይ አለ፣ በራእይ ያገኘው ነገር ነው። ነገር ግን አንደኛ ነገሥት ላይ ራሱ ታሪኩኑ ታገኘዋለህ። የነገሥት ጸሐፊ ደግሞ ታሪክ ጸሐፊ ነው። አሁን እኛ ጥያቄ የምንጠይቀው ኢሳያስ የሚባለው ነቢይ ከታሪክ ጸሐፊዎች አንደኛ ነገሥትን ከጻፈው ሰውዬ ኮርጆ ነው ወይ ብዬ ብጠይቅህ ተመሳሳይ ነው። ራሱ ቃላቱን ብትመለከተው ምንም ልዩነት የለውም። አሁን መልሱ ምንድነው? ኢሳያስ ነብይ ነው፣ የአሞጽ ልጅ የኢሳያስ ራእይ ተብሎ ተነግሮኛል። ልክ እንደዛ ሆኖ ቁርአን ላይ ለምሳሌ ሱረቱ ዩሱፍ ብትመለከተው ስለ ዩሱፍ አለይሂ ሰላም ታሪክ ይተርካል። ስለዚህ እንተርክልሃለን እያለ የሚተርከው ማን ነው? የዓለማቱ ጌታ አላህ ነው እየተረከ ያለው። ነገር ግን ከዘፍጥረት ላይ እንዳልተኮረጀ የምታየው የዘፍጥረት ውስጥ ስህተት አለበት። ለምሳሌ ልስጥ ብልህ እኔ ብዙ ስህተቶችን አሳያለሁ ዘፍጥረት ላይ። ያ ነገር አብሮ መኮረጅ ነበረበት። ሲኮረጅ አንተ ትምህርት ቤት ገብተህ እኔ 10 ከ10 ካገኘው አንተ ከኔ ከኮረጅክ 10 ከ10 ነው የምታገኘው። 9 ከ10 ከሆነ ከኮረጅከው ማለት ነው። ገብቶሃል? ኮርጇል ከተባለ ማለት ነው። ስለዚህ የባይብልን ዘፍጥረት ላይ ያለውን ነገር ከተኮረጀ ወይ ይቅርታ ከልጅ ጋር ሆኜ ነው እና ከተኮረጀ አብሮ ነው መኮረጅ ያለበት። ያ ነገር አብሮ ነው መኮረጅ ያለበት። አይ አልተኮረጀም ካላችሁ እሰየው ነው። ግን ባይብል ላይ ያሉ ስህተቶች ለምን አብሮ አይኮረጁም ነው ጥያቄ። ለምሳሌ በዮሴፍ አለይሂ ሰላም ታሪክ ላይ አንድ ታሪክ ልንገርህ። በቁርአን ላይ በሱረቱል ዩሱፍ ምዕራፍ 12 ቁጥር 4 ላይ የተጠቀሰ ጥቅስ አለ። ፀሐይና ጨረቃ 11 ከዋክብት ለእኔ ሲሰግዱልኝ አየሁ አለ። ፀሐይ አባትየው ነው፣ ጨረቃ እናትየው ናት። 11 ከዋክብት 11 ወንድሞቹ ናቸው። ለዮሴፍ መጥተው እንደሰገዱለት ይናገራል። ቁጥር 100 ላይ እናትየውም ሁሉም ማለት ትንቢት ነው። ፈጣሪ አላህ ምን ያደርገዋል? ራእይ ያሳየዋል። ፀሐይና ጨረቃ 11 ከዋክብት ለእሱ ሲሰግዱለት አየ እና 11 ከዋክብት 11 ወንድሞቹ ናቸው። ዘፍጥረት ምዕራፍ 39 ቁጥር 9 ላይ ይህንኑ ታሪክ ታገኘዋል። ፀሐይ ጨረቃ 11 ከዋክብት ለእኔ ሲሰግዱልኝ አየሁ ይላል። በኋላ ላይ ትንቢቱ ተፈጸመና በግብፅ ንጉሥ ፊት በነበረው ሞገስ መጥተው የሰገዱለት ሰዎች አሉ። 11 ወንድሞች ሰገዱ፣ አባትየው ሰገደለት። አንድ ሴት ትቀር። አሁን ጥያቄ የምናነሳው በትንቢቱ መሰረት ለምንድን ነው እናትየው ያልተካተተችው? እናትየው እንዴት ሞተች? እንዴት አልሰገደለችለትም? በህይወት የለችም። ያሬድዬ ምን ትላለህ በዚህ ዙሪያ ላይ? እኔ እንጃ እንግዲህ እኔ ምን መሰለህ አሁን እኔ ከተኮረጀ የኛው ስህተት ለምን አልተኮረጀም ነው የምልህ። አሁን እኔ የገረመኝ እሱ ነው የምትለው መልኩ እኮ እዛ ጋር እንዲላል እዚህ ጋር ለምን የሆነ እያልኩ ማወዳደሩን አይደለም የፈለግኩት እኔ ነው። አይ ከዛ የተወሰደ ነው ስላልከኝ እንዳልተወሰደ እንድትረዳው ነው። ይሄኛው ስህተት አለበት ነው። እዚህ ጋር መጽሐፍ ቅዱሱን አመኜ መጽሐፍ ቅዱሱ ላይ እንዲተወስዶ እዚህ ጋር ለምን አላልክም እንድትለኝ አይደለም የምፈልገው። ራስህን ችለህ ኖ አይ አልተኮረጀም። አልተኮረጀም ነው እኮ አንተ ላይ ጠየቀኝ እኮ ባይብል ላይ ያሉ የባይብል እንደውም ስህተት አለበት። በፊት ከሰው ንግግር መጽሐፍቶች ጋር አልተወሰደም ነው የምልህ። አንደኛ ለምን አንደኛ የተበረዘ መጽሐፍ ነው። ሁለተኛ ነገር ደግሞ ታሪክ ጸሐፊዎች ናቸው የጻፉት። ሶስተኛ ኢረር አለው ራሱ የታሪክ ስህተት አለበት። ከታሪክ ስህተት ውስጥ አንደኛው ዘፍጥረት 39:7 ላይ ያለው ጥቅስ ነው። እናትየው የለችም በህይወት በትንቢቱ መሰረት። ቁርአን ግን እናትየውም አባትየውም ወንድሞቹም መጥተው እንደሰገዱ ይናገራል። ሱረቱ ዩሱፍ ምዕራፍ 12 ቁጥር 100 ላይ። ስለዚህ ከዚህ አንጻር ነው የምንመለከተው። ይሄ ጥቅስ እንዴት ታየዋለህ የሚለው እንዳልተኮረጀ በቂ ማስረጃ አለ። ታዲያ ማን ነው የቁርአን እንደ አዲስ ነው የተጻፈው ማለት ነው? መጽሐፍ ተጻፈም እንጂ አላህ ነው የሚናገረው ነው የምልህ እኮ። አላህ ሲናገር ደግሞ ከዛ ወስዶ ሳይሆን በወቅቱ የነበረውን ሁኔታ ስለሚያውቀው ሁሉን አዋቂ ነው። ፈጣሪ ወሰድክ ምናምን አትለውም፣ ኮረጅክ አትለውም። የዓለማቱ ጌታ ነው። የዓለማቱ ጌታ ሰማይና ምድር በመካከላቸው ያለውን የፈጠረ የዓለማቱ ጌታ ሁሉን አዋቂ አለ አሊም የሚባል ሁሉን አዋቂ የሆነ አምላክ ነው። ሁሉን የሆነ አዋቂ አምላክ በወቅቱ የነበረውን ነገር የሚያይ የሚመለከት የሚሰማ የሚያውቅ ሁሉን ቻይ የሆነው አምላክ ኤልሻዳዩ አምላክ ከከሌ አካል ኮረጅክ አትለውም። የነበረውን ነገር ነገራቸው ለረሱል ሰለላሁ ዐለይሂ ወሰለም። አንተ ዮሴፍን ዕጣ ሲጣጣሉበት ለመሸጥ አንተ በዛ ቦታው አልነበርክም እያለ ነገር ግን የሩቅ ነገር ሚስጥሮችን በአንተ ላይ እንተርክልሃለን እያለ ተራኪው ራሱ ነው። ጥንት የነበረውን ነገር ከአደም ጀምሮ ነው እኮ የሚናገረው አላህ። ከአደም ስለ ኖሃ ያወራል፣ ስለ ኢብራሂም ያወራል፣ ስለ ዩሱፍ ያወራል፣ ስለ ሙሳ፣ ስለ ኢሳ። ከዛ በኋላ ነው ወደ ረሱል ሰለላሁ ዐለይሂ ወሰለም የሚመጣው። ከጥንት ጀምሮ የነበረው ነቢያትን ሲልክ የነበረው ራሱ እንደሆነ ተናግሮ ነው አላህ ወደ ረሱል ሰለላሁ ዐለይሂ ወሰለም ወደ ቁርአን የመጣው። ስለዚህ ያ ነገር የመጣበትን ነገር ተመሳሳይ የሆነ ነገር ብታገኝ ከዛ ነገር ተወሰደ አትልም። ተወሰደ ለመባል ሁለቱም ታሪክ ጸሐፊዎች መሆን አለባቸው። ረሱል ሰለላሁ ዐለይሂ ወሰለም ታሪክ ጸሐፊ ቢሆኑ ኖሮ እሳቸው ቢወስዱት ኖሮ አዎ በቃ ይሄኛው ከአንደኛው ኮረጆ ነው ይባላል። ከየትም ሊያመጣው አይችልም። ታሪክ ጸሐፊዎቹ በወቅቱ የተከሰተውን ነገር የሰሙትም ያሉትን ጽፈዋል። ራሱ ዘፍጥረትን የጻፈው ማን ነው? ያሬድዬ
እሺ ማን ጻፈው? አላውቀውም። ዘብጥያ እኮ እሱን ነው የምልህ። አይታወቅም ራሱ ታሪክ ጸሐፊው ማለት ነው ማን እንደሆነ አይታወቅም። እሺ አሪፍ ነው። አይ እኔ ምንድን ነው ዋናው ነገር እሺ ሀሳብን ተረድቼዋለሁ። ያንተ ምክንያቶችን እንትን ብያለሁ። ምክንያቱም አሁን አንተ አላህ ከቁርአኑ እይታ ስትነግረኝ አምነህበት ሮይና ለነቢያቶች የተነገረው ፈጣሪ እሱ ነው። አሁን ደግሞ ይሄንን ለነብዩ መሐመድ ተናግሮ ያጻፈው ብለህ ስለምታምን ድሮ ነቢያቶች ያጻፈው አላልኩም፣ አጻፈው አላልኩም፣ አስተካክል። ጻፈው። እሺ ጻፈው ብል ጻፈውም አላልኩም፣ ታስተካክል። እሺ ነገራቸው ሰዎች ናቸው ቁርአን የጻፉት። ገብተዋል ጸሐፊዎቹ። አዎ ግን ቁርአን ያለ ንግግር ነው የምልህ እሱ ነው። ማን ጻፈው ሳይሆን ማን ተናገረው ነው እኛ ፖይንታችን ራሱ ማለት ነው። መሰለህ ድሮ የተነገረው ለነቢያቱ እዚህ ጋር ሲናገር ከድሮ ጋር የድሮ ተወስዶ አላህ ተናገረው ተብሎ እንዳይሆን ብዬ ያንን ማጣራት ፈለግኩ ነው። አንተ ደግሞ አይ ድሮም የተናገረው አላህ ነው አሁንም የተናገረው አላህ ነው። አንተ ገባ? አንተ እንደዛ እያደረክ ነው አጠቅ። እኔ ደግሞ ያንን ክሊር እንዲሆንልኝ ስለፈለግኩ ነው። የድሮ ነገሮች አሁን ሲደገሙ እንዴ ይሄ ነገር ከዛ ተወስዶስ ሊሆን አንተ ኦልሬዲ አላህ ነው ብለህ ስላመንክ ችግር የለውም። ገብቶሃል አይደል? ለእኛ ግን ለማወቅ ስለሆነ እዛ ጋር ጥያቄ እንዳይኖር ከሚለው አንጻር ነው። አሪፍ ነው፣ አሪፍ ነው። ግን አንድ ጥያቄ ልጠይቅ። የነገን ማወቅ ይችላል ማለት መጻኢ ጊዜውን ፊቸሪ አዳም አረ ቀሲስ እሱ በጣም ትልቁም ነገር ነው። በነገራችን ላይ ማወራችሁ እና የሆነ ስራ ቦታ ላይ ሁለት በአርባዎቹ ከ40 እስከ 50 ውስጥ የሚሆኑ ነጮች ናቸው። አገኘዋቸውና እያወራን በመሃል ላይ የሆነ መስቀል አዩና ይሄ ምንድነው አሉኝ። መስቀል የምንድነው ምናምን እና ስለ ክርስትናም ስለ እስልምናም ስለምንም ስለ ሃይማኖት ምንም አይዲያው የላቸውም ከንግግራቸውም ከነሱም እንደተረዳሁትና እና አንዳንድ ነገሮች ጠየቁኝ። ራሳቸው ስለ ሃይማኖት አወሩኝ። አይ ቲንክ ስገምት የሆነ በቃ ከበርቻቻ ውስጥ እየሄዱ ይመስለኛል ስገምት ማለት ነውና ከዚያ ሙስሊም ነው እንደ ሙስሊም ነው አለኝ እና ሙስሊም አይ ኖ ክርስትናና እስልምና በጣም የተለያየ ነው እና የትኛው እምነት ነው ጥሩ አለኝ እና እዚህ ሀገር ስለ እምነት ይሄ ጥሩ ነው ይሄ መጥፎ ነው ማለት ያው ፖለቲካ ስለሆነ እንደዚህ ያለ ወሬ ማውራት ማንቋሸሽ አንዱን እምነት በጣም ክልክል ነውና ሰዎቹንም ስለማላቅ አይ እኔ ይሄ ጥሩ ነው የመጥፎ ነው አልልም፣ ግን ስለ ራሴ ነው የምናገረው ብዬ ስለ ክርስትና አወራሁት እና ቀጠልና ልጅ ሙስሊም ሆኗል አለኝ እና ስንት ዓመት ነው ስለው 20 ዓመቱ ነው አለኝ። አሜሪካ የተወለደ ልጅ በቃ ዘር ማንዘሩ እናቱም አባቱም አሜሪካውያን ናቸው። ልጁ ሙስሊም ሆነ ማለት ነው። ከዚያ በጣም ወደ አይምሮ የሆነ ጥያቄ መጣና ሀውካም እንዴት ሊሆን ይቻለ? አንተ እምነት የለውም እሱ ምንም እምነት የለውም እሱ እናቱስ ብዬ ጠየኩት። እናቱም አይ ቲንክ እናትና አባቱ ተለያይተዋል፣ ግን እናቱም እምነት የላትም። እንደውም ይሄ ዝም ብሎ ይሄ ምንድነው ሃሎዊን አይነት ዝም ብሎ ይሄ አምልኮ እዚህ ሀገር ያለ አይነት ናት። እናትየው ደግሞ የባሰባት ናት። እና ልጁ ለምን ሆነ የሚለውን አይምሮ የመጠየቅ ጀመረ ኮንቲኒየስሊ ማለት ነው። እና ሰውየው ማውራት ጀመረ፣ ቀጠለ። አይ ቲንክ እኔም አጨሳለሁ ጠጣለሁ አለ። እናቱም ተመሳሳይ ናት። እና እሱ ግን አያጨስም አይጠጣም። በጣም ደስ ብሎኛል። አይ ቲንክ ሙስሊም እንትን እስልምና በጣም ጥሩ ይመስለኛል። በጣም ደስ ብሎኛል አለኝ። ኦኬ እንዴት ደስ አለ ስለው ስለማያጨስ ስለማይጠጣም ምናምን በጣም እና ደግሞ ቀጠልና እነዚህን ጉዶች ማለት ነው የዚህ ሀገሮችን ጉዶች አይወዳቸውም አለኝ። ኦኬ እንግዲህ 3 ነገሮችን ያዝኩኝ። አለመጠጣት አንድ፣
አለማጨስ 2 እነዚህ ግብረ ሰዶሞችን መጥላት። አሁን ይሄንን ይዤ ለራሴ ዝም ብዬ እውነት እግዚአብሔር ምስክሬ ነው፣ ከልቤ ነው የምነግራችሁ። አንድ ጥናት በሆነ ጥናት ላይ በ2050 ዓመተ ምህረት አሜሪካ ማጆሪቲው ሙስሊም ሊሆን ይችላል በዚህ ከቀጠለ የሚል ጥናት አንብቤያለሁኝ። በጣም ሩቅ አይደለም፣ በጣም ቅርብ ነው። እንግዲህ በ2050 አሜሪካ ማጆሪቲ ሙስሊም ሆነ ማለት ቀላል አይደለም። አንድ ሙስሊም 3 4 5 ሚስት ያገባል፣ ከዚያ ነንስታፕ ይወልዳል። ስታባዙት በ25 በ30 ዓመት ውስጥ ነጮቹ ምናምኖች የኛም ሳይቀር አይወልዱም። በቀላል ቁጥር በ10 ዓመት ውስጥ ሊሆን የሚችል ነገር ነው ማጆሪቲነቱ ማለት ነው። እና ገብቼ በጣም አይምሮ የመጠየቅ ጀመረ ማለት ነው። እና ሰርች አረኩኝ ቤቴ ገብቼ ጉግል ላይ ማለት ነው። ሀውካም በምን ምክንያት ነው የሚለው ወደ አይምሮ ይመጣልኝ። አንደኛ ኦኬ የዚህ ሀገር ልጆች በ20 ዓመት ውስጥ የሚጠጉ ልጆች ሃይማኖት የሌላቸው ልጆች ምን ብለው ነው ወደ ሃይማኖት ሊመጡ የሚችሉት ብዬ ሳስብ ኦኬ አንደኛ ግብረ ሰዶማውያን የሚጠሉ ልጆች ወደ ሃይማኖት መምጣት ሲፈልጉ፣ ሁለተኛ አለማጨስ ወይንም የሐራም የሆኑ ነገሮችን በእስልምና የሚባሉትን መጠጥ የሚባሉትን ነገሮችን ኦኬ ሰርች ሲያረጉ እኔ ምን ብዬ ሰርች ማድረግ ጀመርኩኝ። ጥሩ ከዚህ ከመጠጥ ግብረ ሰዶማውያንን በጣም የሚጠሉ ከዚህ በጣም የራቀው እምነት የትኛው ነው ብዬ ሰርች ሳረግ አንደኛ እስልምና፣ ሁለተኛውን ኦርቶዶክስ ይላል። እኔ አሁን እናንተ ራሳችሁ ማድረግ የምትችሉትን ነገር ነው። ቻትጂፒቲ ላይም ገብታችሁ ጉግል ላይም ማድረግ ትችላላችሁ። አሁንም ማወራችሁን ማለት ነው። የትኛው እምነት ነው በጣም ስትሪክት የሆነው እዚህ በግብረ ሰዶም ላይ እና ለሃይማኖቱ በጣም ኮንሰርቫቲቭ የሆነ የትኛው ነው ብላችሁ ብታደረጉ እስልምና ይመጣል። ከዚያ ቀጠልሁና ኦኬ ይሄ ልጅ እንግዲህ ሰርች አድርጎ ነው እናት አባቱ አላስተማሩትም፣ ሃይማኖቱን እየፈለገ ነው ያለው። የትኛው ነው ካደንዛዥ ከአባቴ ሱስ ከእናቴ መጥፎ ነገር ከዚህ ሀገሮችም መለየት የምችለው የትኛውን እምነት ብመርጥ ነው ብሎ አስቧል ይሄ ልጅ። በእኔ እይታ በእኔ ግምት ኦኬ ሰርች ሲያደርግ ያገኘው የመጀመሪያ እስልምና ነው ማለት ነው። ኦኬ ከዚያ ቀጠልኩና እኔ ኦኬ ይሄ ከአጓጉል ልማድ ለመውጣት ነው እስልምና አንደኛ የሚለው